አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላሂ ረቢል ዓለሚን። እስኪ የገዛሁትን ቤት ላሳያችሁ ማለት ነው። አልሐምዱሊላህ የሰው የሚያምር ቤት ለእኔ አይሆነኝም እና ያለኝን ጌታዬን አመሰግነዋለሁ ባለኝ ነገር ላይ ማለት ነው። እና እናንተስ ስደት ከመጣችሁ ምን ሰራችሁ ልላችሁ ፈልጌ ነው። ኢንሻአላህ አሳያችኋለሁ የትኛው እንደሆነ። አልሐምዱሊላህ ቤቱ ይጠቅመኛል ብዬ ሳይሆን ግን ቦታው በጣም አሪፍ ነው፣ ለስራ ይሆናል ማለት ነው። ውዱ ባለቤቴ ነው እንግዲህ ቀርጾ የላከልኝ። ይቺ ኩሽናዋ ዲሽ የተሰቀለባት ኩሽና የኛ ናት ብሏል ማለት ነው። እኔ እንኳን አላቀውም። ከፊት ለፊት በኩል ነው ማቀው በመንገድ ላይ ሳልፍ ማለት ነው። ይቺ ኩሽናዋ የኛ ናት ብሏል። በኩሽናዋ በታይ ትክክሉን የሆነ አሮጌ ቤት አለ ማለት ነው። ከመፍረስ አይዘልም። ነገር ግን ለቦታው በጣም ቆንጆ ነው። ይሄ ክፍቱ ቦታ አፈር ድንጋይ ምናምን የተቆለለበት ቦታ ሁሉም የኔ ነው ማለት ነው። በጣም ደስ ብሎኛል። ያው እንግዲህ ጀግና ባል ሲኖራችሁ በአጭር ጊዜ የሆነ ነገር ያደርግላችኋል ማለት ነው። ያበረታችኋል። ለከል ሐምዱ ወሽክሩ ላችኋለሁኝ። ገምቱ እስኪ ስንት እንደተገዛ ገምቱ። የምር ገምቱ እስኪ። በኋላ ላይ ነግራችኋለሁ ግን ገምቱ። እና እዚጋ ደግሞ ዝናብ እየጣለ ነው ምናምን ቪዲዮ ሰርቶ ለቆልኝ ነው ማለት ነው የገዛሁት። 1.400,000 ነው ማለት ነው ቦታውን የገዛሁት። እና ውድ ነው ትላላችሁ ርካሽ ነው ወይስ? እስኪ አስተያየታቸውን ስጡኝ ማለት ነው። ገና አፍርሼ ልሰራበት ነው እንግዲህ። አላህ ያግዝሽ በሉኝ ማለት ነው። ምኞት አይከለከልም። አላህ ያሳካልን። አላህዬ ምኞታችንን ሞልቶ በሀገራችን ላይ የምንኖር አላህ ያደርገን። ሰላም